ኡስታዝ አቡ ሀይደር የተባሉ ግለሰብ እንግዲህ በእስልምና አባት ተደርገው ይወሰዳሉ። ለእኛም በእድሜ አባታችን ናቸው፣ ትልቅ ሰው ናቸው። ነገር ግን በድፍረት ኢየሱስ ክርስቶስ ለእስራኤል ብቻ እንጂ ዓለምን ለማዳን አይደለም የመጣው ለእስራኤል ብቻ ነው የሚል የስህተት ትምህርት እያስተማሩ አይቼ ነው ማለት ነው። አቡ ሀይደር እና አቡ ሀይደር እነ ዶክተር ዛኪር ናይክ እነዚህ እና አህመድ ዲዳ የሚባሉት እንደዚህ አይነት የስህተትና ውሸት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? መግቢያ ላይ ያለውን እንደሰማችሁት ነው። ክርስቲያን ወገኖቻችን እነ ኡስታዝ አቡ ሀይደርን አላህ ይጠብቃቸውና መሰል ንጽጽር ላይ የሚሰሩ ሰዎችን ከመዝለፍ መጽሐፍ ቅዱሳችሁን ገልጣችሁ ኢየሱስ ክርስቶስ ከእስራኤላውያኖች ውጪ ሌሎችን ሰብኳል ብላችሁ ለምን መረጃ አታሳዩም? ለምሳሌ ኢየሱስ ክርስቶስ ጲላጦስን ሰብኮታል። ኢየሱስ ክርስቶስ እንደማንኛውም ተራ ዜጋ ለነ ጲላጦስ ግብር እየከፈለ የኖረ እንጂ እነ ጲላጦስን ሮማውያኖችን ወንጌል አልሰበካቸውም። ታዲያ ለምንድነው ኢየሱስ ክርስቶስ ከእስራኤል ቤት ለጠፉ በጎች ብቻ ነው የተላከው ስንላችሁ የሚያማችሁ? ኢየሱስ ክርስቶስ ለዓለም ቢላክ ኖሮ ከመረጣቸው 12 ደቀ መዛሙርቶች መካከል አረማውያኖች ይኖሩበት ነበረ፣ ሮማውያኖች ይኖሩበት ነበረ፣ እነ ጲላጦስ ይኖሩበት ነበረ። ነገር ግን 12 ደቀ መዛሙርቶች አይሁዶች እስራኤላውያኖች ናቸው። እንደውም ሲመርጣቸው ምንድነው ያለው? በ12ቱ ነገደ እስራኤል ላይ ትፈርዳላችሁ አይደል ያላቸው? ስለዚህ መጽሐፍ ቅዱሳችሁን ገልጣችሁ ኢየሱስ ለሌሎች የሰበከውን መረጃ ማሳየት ይጠበቅባችኋል። ሲቀጥል ክርስቶስ አይሁዳዊ ነው። የዕብራውያን ደብዳቤ ጌታችን አይሁዳዊ አይደለምን ይላል። አይሁዳዊነት ደግሞ በዘር የሚተላለፍ እንጂ በስብከት የሚተላለፍ አይደለም። ክርስቶስ አይሁዳዊ ነው። አይሁዳዊነትን በዘሩ ከነዳዊት ያገኘው እንጂ ተሰብኩለት አይደለም። ስለዚህ እነ ጲላጦስ ደግሞ አይሁዳዊ ስላልሆኑ ወንጌልን አልሰበከላቸውም። ተግባብተናል። ኦኬ። ለማንኛውም ኡስታዞቻችን አላህ ይጠብቃቸውና የማቴዎስ ወንጌል ምዕራፍ 14 ቁጥር 24ን መሰረት አድርገው ነው የተናገሩት። እዛው ማቴዎስ ወንጌል ምዕራፍ 15 ላይ አንዲት ከነዓናዊ ሴት ፍልስጤማዊት ናት፣ በፍልስጤም ምድር የነበረች እንደውም የፍልስጤም ምድር ባለቤት የሆነች መታ ከነዓናዊቱ የዳዊት ልጅ ሆይ ማረኝ ብላ ስትጠይቀው አንቺ ከነዓናዊት ነሽ፣ የልጆችን ለውሻ መስጠት አይችልም፣ ቡችን ለውሻ ብሎ ነው የሰደባት እንኳን ሊፈውዛት ማለት ነው። ደቀ መዛሙርቶቹ አዝነውላት ሲለምኑት ነበር ኢየሱስን። ምንድን ነው ያለት? የማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ ይላል። ነቢያችን መሐመድ አለይሂ ሰላቱ ወሰላም ለዓለም ሕዝብ ነው የተላኩት ነው ያሉት አይደለም። ለዓለም ሕዝብ ተላኩ ሲሉ ከሷሃቦቻቸው ማለት ነው ከደቀ መዛሙርቶቻቸው መካከል አፍሪካዊው ኢትዮጵያዊው ቢላል ነበረ። ፋሪሳዊው ሆነው ሰልማኑል ፋሪስ ነበረ። ነቢያችን አለይሂ ሰላቱ ወሰላም በዘመኑ ዓለምን ለሚያስተዳድሩ ነገስታት ስለሙ፣ ህዝቦቻችሁን ይዛችሁ ወደ ቀጥተኛው መንገድ ወደ አምላካችን አላህ ሱብሃነሁ ወተዓላ ወደ ነብያት ሃይማኖት ወደ እስላም ኑ ብለው ደብዳቤዎችን ጽፈዋል። ኢየሱስ ክርስቶስ አጠገቡ ቁጭ ብሎ ግብር ለሚከፍለው ጲላጦስ ወንጌልን ግን አልሰበከም። ምክንያቱም ክርስቶስ አይሁድ ነው፣ የተላከውም ለእስራኤል ነው። ሌሎች መረጃዎችን ላሳያችሁ። የሐዋርያ ሥራ ምዕራፍ 2 ቁጥር 22 ላይ እንደዚህ ይላል፣ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች ምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። የማን ሰዎች? የእስራኤል ሰዎች ሆይ ነው የተባሉት እንጂ ሮማውያኖች ሆይ አልተባለም፣ አረማውያኖች ሆይ አልተባለም፣ ወይም ከነዓናውያኖች ሆይ አልተባለም። የእስራኤል ሰዎች ሆይ ነው የተባለው። ሌላ ልጨምርላችሁ። በጣም የሚደንቀኝ የሐዋርያ ሥራ ምዕራፍ 5 ቁጥር 31 ላይ እንደዚህ ይላል፣ ይህን እግዚአብሔር ለእስራኤል ንስሐ የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒት አድርጎ በቀኙ ከፍ ከፍ አደረገው። ለምን? ለእስራኤል ንስሐ አለ እንጂ ለኢትዮጵያ ንስሐ አላለም። ለአረማውያን ንስሐ አላለም። ለማን? ለእስራኤል ንስሐ ነው የመጣው። ሌላው አስቀኙ ምንድን ያሉት ከዮሐንስ ወንጌል ዓለሙን ሁሉ እንዲወዷልና ለተባለው ይመንን የእስራኤልን ዓለም ማለት ነው። ለምሳሌ ልጁኝ ጥፋ ሳጥፋ መየ አገር ይወቅልሽ አገር ይልሽ ትላለች። አገር ስትል ኢትዮጵያ ማለቱ አይደለም፣ የአካባቢው ሰው እዛው ያለው ዓለማችን እዛው ያለው አካባቢያችን ለማለት ነው። ስለዚህ ዓለሙን ሁሉ ወዷል ሲባል የእስራኤልን ዓለም እንዲወዷልና ለማለት ተፈልጎ ነውና ክርስቶስ የተላከው ለእስራኤል ቤት ብቻ ነው እንጂ ለሀበሻ ለእናንተ ለኢትዮጵያውያኖች አይደላችሁም። እና የፈለስቲን እኛ መቼም ቢሆን ተፈለስቲን ኮነናል። አላህ ደግሞ ነሳራውን በቅርብ ያድርገው። ሙስሊሞች በዱዓ አግዙ። አንዳንዶች አሉ ምሁር የሆኑ መልካም ሰዎች ክርስቲያኖች ማለት ነው፣ በቃ ሰብአዊነት ያላቸው ጥሩ አመለካከት ያላቸው መዋቃንም የሚፈልጉ
እስልምናን ተመስደብ ማወቅ የሚፈልጉ ሰዎች አሉና በእንደናንተ አቀንጭራ መልካም ክርስቲያኖቹ ወንድሞቻችን እህቶቻችን እኛ አንነካም ሃይማኖታችን። አንዳንዴ በጣም ድንበር እያላፋችሁ እኛ ረሱላችንን አትንኩብን በኮሜንትም ቢሆን ማለት ነው። እኔ በጣም ነው የምናደደው። ምክንያቱም እኛ የሰው ሃይማኖት አንነካም። እኛ የሰው ሃይማኖት አያገባንም። ስለዚህ እናንተ እየተሳደባችሁ እንደሆነ አብዛኛ ክርስቲያን ወገኖቻችን ወደ እስልምና እየመጡ በቀን እስኪ በቀን 10 5 ታይሰልም ያውቃል በቀላሉ ማለት ነው። እንደው ሙስሊም እች ወይ አፍቅራ ነው ወይ ደግሞ አፍቅራ ነው እንጂ ሌላ ሄዳ እንደው ተስንት ተመቶ አንድ ከአንድ ሺህ አንድ ብትሄድ እንጂ ዲንን እስላምን ያወቀች ሴት አትሄድም ማለት ነው። መጀመሪያም ተልቦ አልነበረም። ለዛ ነው እንጂ እኛ ሙስሊሞች አልሐምዱሊላህ። ምን ለማለት ፈልጌ ነው? የእስራኤል አምላክ አትበሉ። የእስራኤል አምላክ አብሮ ተቃጠለ። ወይኔ ጉዴ! ለማንኛውም የእስራኤል አምላክ የምንትሉ ዘመዶቻችን ሰላም ብያችኋል። እንግዲህ አላህ ልባችሁን አላህ ይመልሳችሁ እና በረሱል ሰለላሁ ዐለይሂ ወሰለም አትንጡ። የእስራኤልን ምን መግለጫ ይሰጣሉ? እሱ እንደው እየተቀጣጠለ ነው። አውሮፓ፣ አሜሪካን፣ ጣሊያን ሌላም ሀገር መጥቶ እያጠፋ ምንም አልተነሳም። እንደውም የአሸዋ እንትን ተነሳ ማለት ተማሪ ላይ ብድግ እያደረገ ወላሂ የሚገርም ነው። ቪዲዮውን ጋብዛችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ወገኖቼ አመሰግናለሁ። በቀደም ወንድሜ ታሞብኝ ነበር፣ ዱዓ አድርጉልኝ ያልኳችሁ ወንድሜ አላህ ጀነተ ፊርደውስን ይወፍቀው። ወንድሜ ሞቶብኛል፣ አላህ ይርሐመው። ዱዓ አድርጉለት ማለት ነው። ገና ወጣት ልጅ ነው፣ ገና የ20 ዓመት እድሜ ነው እና አላህ ሱብሃነሁ ወተዓላ ጀነተ ፊርደውስን ይወፍቀው እና ወዳችኋለሁ። አልሐምዱሊላህ። በሰው ሀገር ክፉ አይንካችሁ። በሰው ሀገር ምንም አይደለም የሀገር የጎረቤት ሀዘን አይሰማ እንኳን የቤተሰብ በጣም ያማል። ግን አልሐምዱሊላህ እንኳን ለእኛና ለረሱላችን ሞት አልቀረም። ምንም ማድረግ አይችልም። አላህ ይርሐመው፣ አላህ ይዘንለት ወንድሜንም እና አልሐምዱሊላህ እና የጠፋሁት ለዛ ነው እና ቪዲዮውን ጋብዛችኋለሁ ማለት ነው። ለፍልስጤሞች ዱዓ አድርጉ። ለዓለም ሁሉ ሰላም አላህ ሰላምን እንመኛለን። እኛ ሙስሊሞች እስላም ሰላም ብሏልና አልሐምዱሊላህ። ለማንኛውም ኮሜንት የምትጽፉ ሰዎች ስርዓት በተሞላ ነገ የምንታፍርበትን ቃላት አትናገሩ ማለት ነው። ሃይማኖት፣ ዘር ምናምን አትንኩ። በተለይ ሃይማኖት ላይ ጠንቀቅ ማለት ያስፈልጋል እና ባላችሁበት ሁላችሁም ሰላማችሁ ይብዛ፣ ክፉ አያሰማችሁ፣ ወጥቶ ተመግባት አላህ ይጠብቀን፣ የቤተሰብን ክፉ አያሰማን፣ የጎረቤት የሀገር ክፉ አያሰማን።